HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን እንዴት ናችሁ? የኤችዲ አድማጭ ተመልካቾች ቅዳሜ ማለዳ በተወዳጁ ብስራት ኤፍኤም 101.1 መተናል። ኤችዲ ስፖርቶች ነን። እንዲሁ ዩቲዩብ ላይም አለን። በኤችዲ ስፖርት ብትፈልጉን ታገኙናላችሁ። ፕሮግራማችን እንግዲህ 45 ደቂቃዎች የሚቆይ ነው። የማለዳ ፕሮግራም ነው። በርከት ያሉት ጉዳዮች ዝውውርን የሚመለከቱ ናቸው። በተለይ የአሌክሳንደር ኢሳቅና የሊቨርፑል የዝውውር ጉዳይ እውነትነቱ ምን ያህል ነው? ዘርዘር ያለ መረጃ እዚህ ላይ ያለን። የሚሳካ ይሆናል ወይስ አይሆንም የሚለውን ምላሽ እንሰጣለን። ከዝውውር ጋር በተያያዘ በተለይ በርከት ያሉ የሊቨርፑል ጉዳዮች እየተነሱ ነው። አርሰናል ቤት እንግዲህ ሲናፈቅ የነበረው የዙቢሜንዲ ሁኔታ በስተመጨረሻ መፍትሄ ያገኘ ይመስላል። ይህም ተጫዋች ለንደን ስለመድረሱ ከትናንት ጀምሮ መረጃዎች እየወጡ ነው። ሌሎችም መረጃዎች አሉ በርከት ያሉ ኬርኬዝን የተመለከተ እንዲሁ ዩናይትድ ቤትም የሚነሱ የዝውውር ጉዳዮች አሉ። ከዛ ውጪ እንግዲህ ፓሪስ ሴን ጀርሜን በስኬቱ መነሻ ገበያውም ላይ በስፋት ለውጥ እያመጣ ስለመሆኑ ብራንዱ እያደገ ስለመሆኑ የሚጠቁሙ መረጃዎች እንዲሁ በስፋት ወጥተዋል። እዚህ ሀገረ አሜሪካ ይገኛል በፊፋ የዓለም ክለቦች ውድድር ላይ ለመሳተፍ። በእርግጥ በአንድ ጨዋታ ሽንፈት ገጥሞታል። እንግዲህ እዚህ ውድድር ላይ እንደ አውሮፓው ስኬትን ያጣጥማል ላያጣጥምም የሚታይ ቢሆንም ከገበያ አንጻር ግን የፈጠሩት ስኬት ተጽዕኖ ብራንዳቸው ላይ በምን መልኩ ይገለጻል እናነሳለን። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እንጠይቃለን። ኤችዲ ስፖርቶች ነን። በአካል ዳንኤል ጋር ነው ቆይታ የማደርገው። እንዳልኩት ፕሮግራማችንን በተለይ በዩቲዩብ የምትከታተሉ ከሆነ ሰብስክራይብ አድርጉን፣ ሀሳብ አስተያየት ላኩልን፣ እንዲሁ ቪዲዮውን ላይክ አድርጉት። በርካቶች እንዲከታተሉት በር ይከፍታል። በአካል አንተን ጋበዝኩኝ። እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ከሰሞኑ አጀባችሁ በስተዋል አይደል? የዚህ ዓለም ክለቦች ውድድር ላይ ሲያትል ዝም ብላችሁ የኢትዮጵያን ባንዲራ ይዛችሁ ስታውለበልቡ የምትታዩት አንተና ሁሴን ናቸው የሚል ካሜራ ላይ ገባን እንዴ? ኧረ አልያዝንም እንዳትለኝ እንጂ ኧረ አልያዝንም። ተሳስተው ነው እንዳት ከጎሉ ጀርባ ነበራችሁ ማለት ነበር። ተሳስበስተት ነው። የመጀመሪያው ጨዋታ የሚገርም ጥሩ ቦታ ላይ ነበረን። ይሄ መሀከል ላይ ነው። ይሄ ቦታፎጎ ከሲያትል ሳውንደርስ የነበረው ጨዋታ ከትናንት በስቲያ ግን የተመለከትነው እንግዲህ የአትሌቲኮ ማድሪድ እና የሲያትል ሳውንደርስ ጨዋታ ላይ ግን ከጎል ጀርባ ነበረንና በቃ አጠገባችን የነበረው ኦብላክ ነበር። ከዛ ደግሞ አትሌቶች ሲያጠቁ ደግሞ የሲሞኔ ልጅ ነበረ፣ ጁሊያኖ ሲሞኔ ነበር አጠገባችን የነበረውና እንግዲህ እንዳልከው ከጎል ጀርባ ልትለው ትችላለህ የአትሌቲኮ ጨዋታ የነበረውና ጥሩ ኤክስፒሪየንስ ነበረ። የአትሌቲኮ አማሚን የባየር ሙኒኩን ተመልካች ነው አይሆናችሁት። ከጎል ጀርባ እንግዲህ ምንም አንድ ኢትዮጵያን ሰንደቅ ዓላማ ይዞ በጣም የሚታይ ተመልካች አለ። ታስታውሳለህ? ቡንደስሊጋ ላይ ነጭ ነው እኮ ታውቃለህ? ዶርትሙንድ ነው ነው እዛው ባየርን ላይ አረንጓዴ ቢጫ ቀዩን ባንዲራ ይዞ ግን ነጭ ነው። ኦኬ ሁሌ ይታይ ነበረ እናስታውሳለን። እንደውም ሁሌ ካሜራም ያመጣው ነበረ። ትክክል ዴቭ። ልክ ነህ። የሰው መሰረቱን ታሳቢ አድርጎ ነው መሰረቱ እንግዲህ ያው ከሉሲ ነው የሚለውን እንግዲህ ታሳቢ አድርጎ ነው ብለን እንወስደዋለን። ስለዚህ ታሪክ በደንብ አንብባ ወይ ደግሞ ኢትዮጵያዊ ሚስት አለችው በሚለው እንሂድና ሁሉም ወደ ጉዳዩ እንሄዳለን። አንድ ጨዋታ ብቻ ሳይሆን ቀጣይ ጨዋታም እንደምታየው ሁሴንም ሲነግረኝ ነበር። ስለዚህ ተስፋ እናድርግ እኮ ማለት ነው። ዓለም ዋንጫውን በደንብ እየተዘዋወራችሁ በየሜዳው ሁሉ ማይክ ይዛችሁ ልናያችሁ እንደምንችል ከወዲሁ በቀጣይ ዓመት ግምት እንወስዳለን። አንዱ ሪፖርተራችን ከሜክሲኮ አንዱ ከካናዳ እያለን ልንቀጥል እንችላለን ማለት ነው። በዚህ አዝማሚያ እኮ ሁሴኔት ነው የሚሆነው። እዚህ ነው የሚሆነው ወይ ካናዳ የሚቀርባችሁ እንግዲህ ወይ ደግሞ እንደ መልካችሁ ቢሆን ጥሩ ነው። አንተ ወዴት ነው መስቀርበው? ለሜክሲኮዎቹ ነው ወይስ እንዴት ነው ነገሩ? ተመልካችሁ እናደርገዋለን። ጀምር እስኪ የዚህ የአሌክሳንደር ኢሳቅና የሊቨርፑል የዝውውር እውነት ቴሌግራፉ ጋዜጠኛ ሉክ ኤድዋርድ እንግዲህ ለሊቨርፑል ቅርብ የሆነ ሰው ነውና በስፋት ሄዶበታል። እሱን ተንተርሶ እንግዲህ በርካታ እንግሊዝ መገናኛ ብዙሃንም ቀንጨብ እያደረጉ እሱ የሰጠውን
መረጃ አውጥተውታል በተለያዩ ሳይቶች ላይ። ምናልባትም አንዳንድ አንባቢዎች ይህንን ጉዳይ ሊረዱት እንደሚችሉ አስቀድሜ ግምት ወስዳለሁ። ግን በስፋት ይዞት የወጣው ይሄ ጋዜጠኛ ነው፣ ቴሌግራፍ ላይ ነውና ባለፉት 48 ሰዓታት እንግዲህ የሚወሩት ወሬዎች ሁሉ ይስሐቅ ነው እንደምታውቀውና ከሊቨርፑል ጋር በርካቶች አገናኝተውታልና የሊቨርፑል ተጫዋች እንደሚሆንም ነው በስፋት እየተገለጸ ያለውና እንደውም የሚለው ጋዜጠኛው ምንድነው ነገሮች ልክ እንደ ቫይረስ በስፋት እየተዛመቱ ይመስላል አለ። እውነትነታቸው ምን ያህል ነው በዝርዝር ይገልጻል። እውነቱ ምንድነው ነው የሚለው እንግዲህ ሊቨርፑል ይፈልገዋል። አዎ ይሄ አጥቂን ለማስፈረም እንቅስቃሴ ያደርጋሉ የሚል መረጃ ወጥቷል፣ በስፋት ሲነገር ነበር። ግን ጠንከር ብለው የወጡት ነገሮች ግን ዝውውሩ ከተሳካም የሪከርድ ዝውውር ይሆናል የሚል አንዱ ወኪሉ ከወዲሁ በግል ጥቅም ጉዳዮች ዙሪያ ስምምነት ላይ ደርሷል የሚል መረጃ ተያይዞ ወጥቷል። አሌክሳንደር ኢሳክም ውስጡን ከወደፊቱ የቡድን አጋሮቹና ከአሰልጣኝ አርነ ስሎት ጋርም ተነጋግሯል የሚል መረጃ ወጥቷል። ግንኙነት ተጀምሯል። ግን ንግግሮቹ ሁሉ በኒውካስልና በሊቨርፑል መካከል ሚስጥራዊ ስለመሆናቸው ነበረ የሚገለጹት። ሰሞኑን በሙሉ ኒውካስሎች ተጫዋቹን ለመልቀቅ ዝግጁ ከሆኑ ተጫዋቹ በግል ለመልቀቅ ዝግጁ ከሆነ ፈጽሞ ሊያስቆሙት እንደማይችሉ ነበር ሲገለጽ የነበረው። ግን እነዚህ ነገሮች ሁሉ መሰረት የሌላቸው ተራ ወሬዎች ናቸው ይላል ሉክ ኤድዋርድ በአስተያየቱና አንዱም እውነት አይደለም ነው የሚለው። እውነታው ከዚህ የተለየ ነው የሚለውና እንደውም የኒውካስል ደጋፊዎች ኢሳክ ወደ ሊቨርፑል የሚል መረጃ የትኛውም ትልልቅ ሳይቶች ላይ ቢያዩ ፈጽሞ ገልጠው ማያነቡትም ነው የሚለው። ለመስማትም ጆሮ የላቸውም ነው የሚለው። ምክንያቱ ደግሞ ምንም የተረጋገጠም የሚባልም የሚነገርም ታሪክ ስለሌለው ነው ይሄ መረጃ ይላልና በጣም በዚህ ጉዳይ ላይ ተረጋግተዋል ነው የሚለው ጋዜጠኛው። በጣም አጣርቻለሁ ይሄንን በተመለከተ። ስለዚህ ሊቨርፑልና ኢሳክን የሚያገናኝ አንዳችም መረጃ የለም። በቅርቡም ይሄ ጉዳይ ሊፈጠር የሚችልበት ሂደት በጣም አናሳ ነው ብሎ ነው በዝርዝር የሚያስቀምጠው። በእርግጥ ሊቨርፑሎች ኢሳክን ይፈልጋሉ። አዎ ነው በእኔ እምነትም ይላል እሱ። ልክ እንግዲህ ቅድሚያ ጠይቆ ቅድም እንደገባውና በርካታ መገናኛ ብዙሃንም እንደዘገቡት አዎ ሊቨርፑል ይፈልጋል። ምናልባት ይህንን ካላሰቡ እብዶች ካልሆኑ በቀር ይገርመኛል ነው የሚለው። በዚህ ሲዝን ግን ያስፈርሙታል የሚል ጥያቄ ብትጠይቁ ለኔ በእኔ እምነት ያለ ጥርጥር አይሆንም የሚል ነው መልሴ ይላል። ስለዚህ ይህን ሲዝን ዝለሉት ነው የሚለው እሱ በአስተያየቱ። የተለያዩ የኒውካስል ምንጮችን ጠይቄያለሁ ነው የሚለው። አንዳቸውም ሊቨርፑል ጥያቄ ስለማቅረቡ መረጃ አልሰጡኝም። ፎርማልም ኢንፎርማልም ጥያቄ የለም። ይሸጣሉ የተብለው አንዳንድ ጊዜ ሪኩዌስት ያቀርባሉ። ይሄ ተጫዋችን በተመለከተ ምንድነው ብለውም ክለቦች ለክለቦች ጥያቄ ያቀርባሉ። ልናዘዋውር ነው ከሚለው ዝርዝር መረጃ በፊት ይህን ተጫዋች በተመለከተ ምንድነው ብለው ጥያቄ ይጠይቃሉና በዚህም ረገድ በሊቨርፑሎች የቀረበ አንዳችም ጥያቄ የለም ነው የሚለው እና ሶስቱንም ቁልፍ የኒውካስል ሰዎችን በዚህ ጉዳይ ላይ መረጃ እንደጠየቀ በሚያሳብቅ መልኩ ኤዲ ሃውን ቺፍ ኤክስኪዩቲቭ ኦፊሰሩን ማይክል ኤድዋርድንና የስፖርት ዳይሬክተሩ ቻርት ዩዝንም በተመለከተ አንዳችም የሚያውቁት ነገር የለም ከዚህ ተጫዋች ዝውውር ጋር በተያያዘ ብለዋል። እንግዲህ እነዚህ ሶስቱ ሰዎች የሚያውቁት ነገር ከሌለ ሊቨርፑልም ኒውካስልን ፈጽመው አላናገርም፣ የተነጋገሩትም ነገር እንደሌለ ታምናለ። ይህ እንግዲህ ተጫዋቹ በሂደት እንግዲህ ይሄ ማለት ዝርዝሩ ይህን ተጫዋቹን በሂደት ግን የሚፈልግ ወገን ካለ እንደው ፍላጎት አለን ብሎ የሚያስብ ወገን ካለ መነሻ ዋጋው ግን ከ150 ሚሊዮን ፓውንድ በላይ እንደሆነ ስምምነት አለ ነው የሚለው። ውስጡን ኤኒ ክለብ ይሄን ተጫዋች ፈልጋለሁ ብሎ ቅድሚያ መምጣት ከፈለገ መነሻ ይዞ መምጣት ያለበት 150 ሚሊዮን ፓውንድ ነው። ከዛ በኋላ ግን ዝርዝሩ የእንግሊዝ ሪከርድ መሆን ብቻ ሳይሆን በዓለማችንም ሪከርድነት የተቀመጠውን የኔይማርን ሪከርድ ሁሉ ሊቃረብ የሚገባው ሂሳብ መሆን አለበት። እስከ 200 ሚሊዮን ፓውንድ መሆን አለበት የሚል እምነት አለ ነው በኒውካስሎች በኩል። እንግዲህ ይሄ ዝም ብለህ ስታየው ዝውውሩ በእጃዙር ሊሳካ አይችልም ወይም ደግሞ ይህን ተጫዋች የመሸጥ ፍላጎት የለንም የሚል መደምደሚያ የሚሰጥ ነው የሚመስለው። ማንም ይህንን ሂሳብ ላሁኑ ይደፍራል ተብሎ አይታሰብም ከሚል መነሻ ይመስላል እና አትምጡብን የሚል ከወዲሁ ለማራቅ የተወጠነ ነገር ይመስላል በሚል ጋዜጠኛው ይጠቁማልና
ይሄ ዝውውር እንዲፈጸም የሚፈልጉ አንዳንድ ወገኖች የሚያነሱት ተጫዋቹ መልቀቅ ቢፈልግስ የሚለውን ጥያቄ ነው። በነገር ላይ አሁን ይስሐቅ ኦኬ እናንተ ይህንንም በሉ የፈለጋችሁትን በሉ እኔ ግን መልቀቅ ፈልጋለሁ ቢል ምንድነው የሚል ጥያቄ ነው ያነሳልና በእርግጥ ተገቢ ነው ጥያቄው ይላል። ነገር ግን 3 ተጨማሪ ዓመታት ኮንትራት ላለው ተጫዋች ከክለቡ ልልቀቅ የሚል ፍቃድ ማግኘትም እጅግ በጣም ከባድ ነው የሚለው። በዚህ ላይ ደግሞ እንግዲህ ከክለቡ ጀርባ ያሉት ባለሀብቶች እንዲህ አይነት የሚነሳ ጥያቄን ከወዲሁ ማስተናገድ አይፈልጉም። መፍጠር የሚፈልጉት እነሱ ትልቅ ብራንድ ነው። ምናልባትም ፓሪስ ሴን ጀርሜን አሁን ዓለም ላይ እየፈጠረ ያለውን ብራንድ መፍጠር ነው የሚፈልጉት። ከዚህ ላቅ ያለ ብራንድ ነው መፍጠር የሚፈልጉት። ስለዚህ እንዲህ አይነት ቁልፍ ተጫዋቾችን በመያዝ ነው ማሳየት የሚፈልጉት። የተጫዋቹ ፍላጎት ገንዘብና መሰል ነገሮች ከሆኑ አሁንም የሚያገኘው ነገር ትልቅ ነው። ወደፊትም ትልቅ ነገር ሊሰጡት ይፈልጋሉ እንጂ ይህንን ጥያቄ ማስተናገድ አይፈልጉም ነው የሚሉትና ስለዚህ በዚህ ዙሪያ ኒውካስል ጠንካራ አቋም ይኖረዋል፣ ሊለቀውም አይፈቅድም ኮንትራቱም ስላለው የሚል መረጃ ነው የሰፈረው። ተጫዋቹንም በተመለከተ አንዴም ለመልቀቅ እፈልጋለሁ የሚል አስተያየት አልሰጠም ነው የሚለው ጋዜጠኛው። ለጓደኞቹም ቢሆን አንዳንድ ጊዜ እንደው ሳት ብለውም አጠገብላሉ ላክስ ልጅ ለምናምን አይደለም የሚሉት የስፔን ጋዜጦች ሲናገሩ እንዲህ አይነት ነገርም መናገር እንግሊዝ ጋዜጠኞችም እንዲህ ይላሉና ይህንንም ነገር ሲናገር አልሰማም። ይህን ማለት ግን ነገሮች በፍጥነት ሊቀየሩ አይችሉም ማለት አይደለም። ነገር ግን ይስሐቅን ለሚያውቁት ይሄ በፍጥነት ይሆናል ተብሎ ግን አይገመትም አይታሰብም ነው የሚሉትና በዛው ልክ ደግሞ ቀሪ ድንቅ የእግር ኳስ ጊዜውን ደግሞ በኒውካስል ብቻ ያሳልፋል ተብሎም አይጠበቅም። በነገርህ ላይ የኮንትራት ማራዘሚያ በቅርቡ ከክለቡ ቀርቦለታል። ኮንትራትን አራዝም ብለውታል። ከቀረው 3 ዓመት በተጨማሪ ሌላ ሰፋ ያለ ኮንትራት አቅርበውለታል። ለጊዜው ግን ይህንን ኮንትራት አልፈረምም ተጫዋቹ። ነገ ምን ይሆናል እናያለን። የ3 ዓመት ኮንትራት በጣም ትንሽ መሆኑን ታሳቢ ታደርጋለህና የቀረበለት አዲስ ኮንትራትን ካልፈረመ ግን 1 ዓመት እዚህ ላይ ከጨመረ ነገሮች መልካቸው የተለየ ሊሆን እንደሚችል ጋዜጠኛው ይጠቁማል። እንግዲህ 2 ዓመት ቀሪ ኮንትራት ይቀረዋል። ያኔ ምንድነው የሚያስቡትንም ይሄንን ትልቅ ሪከርድ የሆነ የዝውውር ሂሳብ ሊያገኙ የሚችሉበት እድል ምን ያህል ነው የሚል ጥያቄ ይነሳል። ተጫዋቹም እንግዲህ 2 ዓመት ከቀረው በኋላ ቀጣይ ኮንትራት ሊፈርም ይችላል አይችልም የሚለው በጥያቄነት ይነሳልና ያም ሆኖ ግን ተጫዋቹ መልቀቁ እርግጥ የሚሆን ከሆነ ለእንግሊዝ ተቀናቃኞቻቸው ከመሸጥ ይልቅ ከእንግሊዝ ውጪ ሊሸጡትም የሚችሉበት እድል ሰፊ እድል እንዳለ ነው በጋዜጠኛው በኩል የሰፈረው መረጃ የሚጠቁመው። ስለዚህ ሊቨርፑል፣ አርሰናል ወይም ሌሎች ትልልቅ ክለቦች እንግሊዝ ውስጥ ያሉት ሊያገኙት ቢፈልጉም የኒውካስል ቀዳሚ ትኩረት ለእንግሊዞች መሸጥ አይደለም የሚል መረጃ ሰፍሯል። ሊቨርፑል እንግዲህ ከሰሞኑ ኑኔዝ እና ዲያዝን ከሸጠ ኒውካስልን ሊፈትኑ የሚችሉበት ገንዘብ ያገኛሉ ነው የሚለው። ነገር ግን እንግዲህ ጉዳዩ እንደታሰበው ቀላል አለመሆኑን ከላይ በጠቀስኩት መረጃዎች ሰፍሯልና የኒውካስሎችን መልእክት ግልጽ ነው። ይስሐቅን አንሸጥም፣ እርሱን ለመሸጥ የሚያበቃ የፋይናንሻል ይሄ ፕሮፊት ሰስቴናቢሊቲ ኤንድ ምናምን የሚሉት ሩል አለ አይደል? እሱም ቢሆን ግዴታ ውስጥ አይከተንም ነው የሚሉት። ምንም ስጋት የለብንም፣ የዳም ጉዳይ የለብንም፣ የሚያስጨንቀንም የውጭ ችግር የለብንም፣ ስለዚህ እዚህ ግዴታ ውስጥ አንገባም ነው የሚሉት። ይሄ ደግሞ የትኛውንም ተጫዋች የሚፈልግ ክለብ ፍላጎቱን ከፍ ያለ ወይም ደግሞ ከባድ እንደሚያደርግበት ይታሰባልና የሚሳካ አይመስልም ለሁሉም። በዚህ ጋዜጠኛ አስተያየት ኒውካስሎች እንግዲህ እንደምታውቀው የፈለጓቸውን ተጫዋቾች ማግኘት ከብዷቸዋል። ብራያን ምቤሞን አላሳኩም። ይሄ ተጫዋች ወደ ዩናይትድ የሚሄዱ ነገር እየጠነከረ ነው። እንዲሁ ቶተናምም ገፍቶበታል ይባላል። ማርክ ጌሄን የተመለከተ ሀሳብ ታነሳለህ አንተ ሊቨርፑል ላይ፣ ይሄም ተጫዋች ወደ ሊቨርፑል የሚል ነገር አለ። ሌሎችም ክለቦች እዚህ ዝውውር ውስጥ እንደገቡ ይጠቀሳል። ሊያም ዴላፕም ፈልገውት ነበር፣ ቸልሲ መርጧል። ይሄ ተጫዋች ጆዋ ፔድሮ በጣም በጥልቀት የፈለጉት ተጫዋች ነው። ይሄም ተጫዋች እዛው ለንደን ለመቆየት ባሰበ መልኩ ቸልሲዎች የተወሰነ ፍላጎት አሳይተዋል የሚልን መነሻ አድርጎ አሁንም ጉዳዩን በትዕግስት ማየትና እዛው ለንደን አካባቢ መቆየትን ትኩረት አድርጓል የሚል መረጃ ወጥቷል። የቸልሲዎች ጥያቄ እንዲጠነክር ይፈልጋል ነው የተባለው። ኤላንጋን እንግዲህ የኖቲንጋም ፎረስቱን ኤላንጋንም ፈልገው ነበር። ይሄ ፍላጎታቸው ግን ከወሬ ያለፈ አይደለም የሚል መረጃ ወጥቷል። እንግዲህ ይሄ ጉዳይ ሲታይ ኒውካስሎች በርካታ ተጫዋቾችን ለማግኘት ጥረት ነው እያደረጉ ያሉት እንጂ ቁልፍ ተጫዋቻቸውን ለማጣት አይደለም። ስለዚህ ይስሐቅን ለመልቀቅ ፈጽሞ ድርድር ውስጥ አይገቡም የሚል መረጃ ነው እንግዲህ የሰፈረው። በዚህ ረገድ በተለይ ተጫዋቾችን ፈልገው ባለማግኘታቸው ደጋፊዎችና ኮቹ ኤዲ ሃው የተወሰነ ተስፋ መቁረጥ ስሜት ይታይባቸዋል ተብሏል። ያሰቧቸው ተጫዋቾች በሙሉ እነሱ ምርጫ እያደረጉ አይደሉም ወይም ደግሞ ሊመጡ ፍላጎት የላቸውም። ይሄ በተወሰነ መልኩ ብስጭት ላይ ጥሏቸዋል የሚል መረጃ ወጥቷል። ለአሁኑ ግን ይስሐቅን በተመለከተ ኒውካስል ግንቦት
ግንቦት ላይ ይሳቅ አይሸጥም እንዳለው አሁንም ሰኔ ላይም ይሄው ተጫዋች እንደማይሸጥ ይፋ አድርጓል። የሚቀየርም ነገር በቅርቡ ይኖራል ተብሎ አይታሰብም የሚል መረጃ ነው እንግዲህ በስፋት የወጣው ይህንን ተጫዋች በተመለከተ በአካል ከሁለቱም ቡድኖች ዴቭ አቅም ያላቸው አይመስልም። ማለት በተለይም ሊቨርፑል ያለውን አቅም በሙሉ ፍሎሪያን ቪርትዝ ላይ አሟጦ እንግዲህ ተጠቅሟል ልትል ትችላለህ። ምናልባት ከዚህ በኋላ የሚኖሩ የዝውውር ሁኔታዎች ስቲል አሁንም ይገርማሉ እኮ የሚነሱት የዝውውር ጉዳዮች ከሊቨርፑል ጋር እኔ ትልቅ ጥርጣሬ አለኝ ምን ያክል እውነት ነው የሚለውን በተመለከተ ምናልባት አሁን የኬርኬዝ ጉዳይ ሊያልቅ ነው እሱን መለስበታለሁ እንጂ ይሄ ትልቅ በጣም የተጋነነ አሁን የኬርኬዝ ከዘመናዊ እግር ኳስ አሁን ካለበት የገንዘብ ጣሪያ አንፃር የኬርኬዝ ያው ዝቅተኛ ነው። ጥሩ ሂሳብ ነው። ዝቅተኛ 40 ነው። ጥሩ ሂሳብ 40 ነው። ጥሩ ሂሳብ ትሏል። የጀረሚ ፍሪምፖንግን ጉዳይን በተመለከተ እዚሁ ሊቨርፑል የሚደፍረው ነው። ሊቨርፑል የሚደፍራቸው ናቸው እነዚህ ሊቨርፑል የሚያመጣው ከሰባ እንደው የዳርዊን ኑኔዝ እስከ 85 የሚደርስ ግን ዳርዊን ኑኔዝ ብዙ ነገር አሳክቷል ወይ እነዛ አዶንሶች ተጨምረዋል ወይ ብትለኝ እነዛ አዶንሶች የተወሰኑት ካልሆኑ በስተቀር ሁሉንም ሊቨርፑል አይከፍልምና እንግዲህ እሱኛውንም ልትመለከተው ትችላለህ። ኒውካስል አሁን በደንብ መፎካከር እንደሚችል ዴቭ ቢያንስ እንግዲህ ከዋንጫ ጋር ከሰባ ምናምን ዓመት በኋላ ከዋንጫ ጋር ተገናኝቷል ይሄ ቡድን። ስለዚህ አሁን ያላቸውን ስኳድ በደንብ እያጠናከሩ መጓዝን ምርጫቸው ሊያደርጉ ይችላሉ የሚል ነገር አለ። በክለቦች እኮ እጅግ ሀብታሙ ክለብ ኒውካስል ነው። ግን ይሄ ህግ የሚባለው ነገር አስሮ ስለያዛቸው ነው እንጂ ያኔ እነ ሮማን አብራሃሞቪች ገንዘቡን ይረጩት እንደነበረው የማድረግ አቅም ሲቲ ያንን ማድረግ የሚችል አቅም አለው። ኒውካስል ግን በደንብ የተጠና ቡድኑን ችግር ውስጥ የማይከት አካሄድ ነው የተከተሉ ያሉት። ይሳቅ ደግሞ የቡድኑ ኮከብ ነው ዴቭ። የለጠፉበት ገንዘብ ያው ተጫዋቹን የመሸጥ ምንም ፍላጎት እንደሌላቸው ያሳያል። 150 ሚሊዮን ፓውንድ እና ከዛ በላይ መቅረብ አለበት ይላሉ። በተደጋጋሚ እንደማይሸጥ የቡድኑ አሰልጣኝም እየወጡ ይናገራሉና ተጫዋቹም ደግሞ ያን ያክል የገፋ ሉጣ የሚል ፍላጎት እንዳለው የሚያሳዩ ሪፖርቶችን ቢያንስ እስካሁን አላነበብንም ዴቭና የይሳቅ በኒውካስል የመቆየት ሁኔታ እኔ ኦልሞስት ለእርግጠኝነት የቀረበ ይመስለኛልና ይሄ ዝውውር ልክ ጋዜጠኛው እንዳለው እኔ የሚጠናቀቃል የሚል እምነት የለኝም። ነገሮችን ዶቶችን ስትገጣጠማቸው ያንን ነገር የሚያሳይ አይመስልም። ግን ሊቨርፑሎች አሁንም እንግዲህ ላለፉት አመታት አስቀምጠውት የነበረውንና በዝውውር ብዙ ማይንቀሳቀሰው የነበረው ሊቨርፑል ዘንድሮ እንግዲህ አምርሮ መጥቷል ማለት ይቻላል ዴቭ። የፍሎሪያን ቪርትዝ የዝውውር ሁኔታ እንግዲህ ወደ ባየርን ይሄ አሁን በሚወጣበት ገንዘብ ሳይሆን ከዛ አነስ ባለ ገንዘብ ይጠናቀቃል ተብሎ ነበር። ግን የልጁ ፍላጎት ወደ ሊቨርፑል መሆኑን ተከትሎ ሊቨርፑልም ደግሞ የተጠየቀውን 116 ሚሊዮን ፓውንድ ወይም እስከ 150 ሚሊዮን የሚደርስ ወይም በዩሮ ማለት ነው በሚደርስ ገንዘብ አዶንሶቹን ጨምሮ ይሄ ተጫዋች ወደ ሊቨርፑል ለመዘዋወር ሁሉም ነገር ተጠናቋል። እንደውም የሕክምና ምርመራውን አጠናቋል ተብሏል በይፋ የዚህ ተጫዋች። ስለዚህ በይፋ የመፈረምና ኦፊሻል የማድረግ ነገር ነው በሊቨርፑሎች በኩል እየተጠበቀ የሚገኘው የሚል ነገር አለ። ስለዚህ ሊቨርፑሎች ምናልባት እንግዲህ እኔ እናንተ አሁን አየር ላይ ባለንበት ሰዓት የዝውውሩ ሁኔታ ሊጠናቀቅ ኦሬዲ ተጠናቋል ነው ያሉት። ስለዚህ እንግዲህ ማሊያውን ይዞ ኬርኬዝ ሲፈርም ማነው ራሱ ፍሎሪያን ቪርትዝን መመልከት ይኖርብናል። ሌላኛው ሊጠናቀቅ እጅግ የተቃረበው ዝውውርና ተጫዋቹም ለነሱ እሽታውን ገልጾላቸዋል ሲባል የነበረው የሚሎሽ ኬርኬዝ የዝውውር ሁኔታ ለመጠናቀቅ ተቃርቧል ተብሏል ዴቭ። ስለዚህ ሊቨርፑሎች ከ200 ሚሊዮን ፓውንድ በላይ ይደርሳል ማለት ነው ወጫቸው የፍሎሪያን ቪርትዝን ዝውውር ስለሚያጠናቅቁ። ከዛ በፊት የፍሪምፖንግ ዝውውር ተጠናቋል እስከ 35 ሚሊዮን ፓውንድ በሚደርስ ገንዘብ፣ ይሄኛው 40 ሚሊዮን ስለዚህ 200 ሚሊዮን ፓውንድን ያልፋል ማለት ነው። እንዳነሳሁት 30 ሚሊዮን ፓውንድ ነው የጀረሚ ፍሪምፖንግ። እዛ ላይ ደግሞ ከቫሌንሲያ ያስፈረሙት ጆርጂ ማማርዳሽቪሊ ማለት የዚህም ተጫዋች ሂሳብ በዘንድሮ እንግዲህ
ሮስተር ውስጥ ነው የሚገባው ተብሏል ዴቭ። ስለዚህ የሱም 30 ሚሊዮን ፓውንድ ይኖራል ተብሏል። ስለዚህ ሊቨርፑል ቡድኑን እንደ አዲስ በደንብ እየደገፈ እንዳለ የሚያሳይ ጉዳይ ነው። ሚሎሽ ኬርኬዥ የ5 ዓመት ውል በሊቨርፑል ይፈርማል እየተባለ ነው የሚገኘው። 21 ዓመቱ ላይ ነው የሚገኘው። ሪቻርድ ሂውዝ እንግዲህ ከቀድሞ ክለባቸው ከቦርንማውዝ ጋር ጥሩ የሚባል ድርድርን አድርገው ይሄንን ተጫዋች ለማስፈረም ተቃርበዋል ተብሏል። ለነገሩ ሪቻርድ ሂውዝ ነበሩ ከኤዚ አልካማር በ15 ሚሊዮን ፓውንድ በ2023 ክረምት ወር ላይ ይሄንን ተጫዋች ወደ ቦርንማውዝ አምጥቶት የነበረው። አሁን ይሄ ቡድን እንግዲህ እስከ 25 ሚሊዮን ፓውንድ የሚደርስ ትርፍ አግኝቶ ይሄንን ተጫዋች ወደ ሊቨርፑል ሲያሻግሩም ቁልፉ ሰው ይሆናሉ ተብሎ የሚጠበቀው ሪቻርድ ሂውዝ ናቸው። ስለዚህ ይሄ ስራ እንደተጠናቀቀ እየተነገረ ነው የሚገኘው። የሚሎሽ ኬርኬዥ የዝውውር ሁኔታ የሚጠናቀቅ ከሆነ ደግሞ ዴቭ ብዙዎች እያሉት እንዳለው ከሆነ የአንድሪው ሮበርትሰን የዝውውር ሁኔታም ያበቃለታል እየተባለ ነው የሚገኘው። ይሄ ተጫዋች ወደ አትሌቲኮ ማድሪድ የሚያመራበት እድል ሰፊ ስለመሆኑ መረጃዎች እየተሰሙ ነው የሚገኙት። በተለይም ደግሞ ይሄ ዋንጋላን የተባለው ተጫዋች በተለይም አትሌቲኮ ማድሪድ ከሪያል ማድሪድ በነበረው ጨዋታ ሮድሪጎ እንዴት እዛ መስመር ላይ ሲያንገላታው እንደነበረውና ግብም በሱ ቦታ በሱ ክፍተት እንዳስቆጠረበት ከኳስ ጋር ምቾት አለው፣ ግን ከኳስ ውጪ የመከላከል ሁኔታው ያን ያክል አመርቂ አይደለምና ሲሞኔ ደግሞ ይሄ በጣም ጠንካራ መታተር በሰራተኝነት የሚታወቁ ተጫዋቾችን ማምጣት ይፈልጋል። በዚህ ምንም የማይታማው አንድሪው ሮበርትሰን እድሜው ከ30 ቢሻገርም ይሄንን ተጫዋች የማስፈረም ፍላጎት አላቸው የሚል ነገር ከአትሌቲኮ ማድሪድ በኩል አለ ዴቭ። እስከ 5 ሚሊዮን ፓውንድ ነው እንደውም ሊቨርፑል ከዚህ ተጫዋች ዝውውር ይፈልጋሉ ተብሎ እየተነገረ የሚገኘው። ስለዚህ ከጫፍ ደርሷል ተብሏል። እንደውም ይሄ ዝውውር ሊጠናቀቅ ሁለቱ ቡድኖች ከስምምነት ደርሷል የሚል ነገርንም እያነሳ ነው የሚገኘውና ሊቨርፑሎች ደግሞ አያሰጋቸውም። ምክንያቱም በጣም ፈጣኑ ሚሎሽ ኬርኬዥን እዛ ቦታ ላይ እያገኙታል የሚል ነገር አለ። ስለዚህ ከዓመታት በኋላ የሊቨርፑል የስኬት ዋና መሳሪያዎች የነበሩት ግራና ቀኝ ፉልባኮቹ ትሬንት አሌክዛንደር አርኖልድ እና እንደዚሁም ደግሞ አንድሪው ሮበርትሰን ወደ ስፔን ሄደው ወደ ሁለቱ የማድሪድ ክለቦች ሄደው ባላንጣ ሊሆኑ እንመለከታቸው ይሆናል። ነገር ግን እንደ ጄሬሚ ፍሪምፖንግ ቢዝነሱ ጥሩ ነው የሊቨርፑል ያው ትሬንትን በነፃ ከማጣቱ ውጪ ጄሬሚ ፍሪምፖንግም በጣም በቃ በትንሽ በመትለው ገንዘብ ነው የመጣው። ይሄኛውም 40 ሚሊዮን። ስለዚህ ሁለቱ እስከ 70 ሚሊዮን ነው። ከዛ በላይ እንግዲህ የሚወጣባቸው ተጫዋቾች እንዳሉ እየተመለከትን ነው። ለሁለቱ የሚያወጡት የዝውውር ሂሳብ እጅግ ጥሩ እንደሚሆን ብዙዎች እየተናገሩ ይገኛሉ። ራሱ ሮበርትሰንም ለአትሌቲኮ ማድሪዶች እሽታውን ገልጾላቸዋል ተብሏል ዴቭና ስለዚህ የዚህ ተጫዋች የዝውውር ሁኔታ እንደሚጠናቀቅ ብዙዎች እየተማመኑበት ይገኛሉ። ሌላኛው ከሊቨርፑል ጋር በተገናኘ እንግዲህ የሚነሳው ጉዳይ ዴቭ ዣራል ኮንሳ የዝውውር ሁኔታ ነው። ዣራል ኮንሳ እንግዲህ ተጠባባቂ ተጫዋች ነው። በተለይም ቡድኑ ጉዳቶች በሚገጥሙት ሰዓት ለምሳሌ ኢብራሂማ ኮናቴ ማይኖር ከሆነ ከቫንዳይክ ጋር ሲጣመር እንመለከቷለን። ቫንዳይክ በሌለባቸው ጨዋታዎችም እንደዚሁ ከኮናቴ ጋር የመጣመር ሁኔታን ስንመለከት ነበረ። አሁን ይሄ ተጫዋች እስከ 30 ሚሊዮን ፓውንድ በሚደርስ ገንዘብ እንግዲህ በተናጠል ማለት ነው ዴቭ ሊቨርፑሎች ወደ ባየር ሊቨርኩሰን ይሄንን ተጫዋች ለመልቀቅ ፍላጎት አላቸው የሚል ነገር አለ። እንዳነሳውት ፍሎሪያን ቪርትዝ ሐሙስ ዕለት ነው ወደ እንግሊዝ የደረሰው። ከዚህ ዝውውር ጋር አይገናኝም፣ ግን ደግሞ ጥሩ መግባባት ጥሩ ንግግር ላይ ስለነበሩ ሊቨርፑሎች ዣራል ኮንሳን ወደ እነሱ ለመልቀቅ ፍላጎት አላቸው የሚል ነገር አለ። እንግዲህ ይሄ ተጫዋች 22 ዓመቱ ላይ ነው የሚገኘው። በሮቹ ዝጋ የሆኑበትም በሊቨርፑል በኩል ተብሏል። ምክንያቱም እሱ ራሱ በቋሚነት የመጫወት ፍላጎት እንዳለው መረጃዎችን እያነሱ ነው የሚገኙት። 100 እስከ 30 ሚሊዮን ፓውንድ ድረስ ይሄንን ተጫዋች ወይም ከ35ም የሚያደርሱት አሉ አዶንስ ወይም የሚጨመሩ የዝውውር ሁኔታዎች ይኖራሉና ያንን ነገር ያነሳሉ። እንዳነሳውት ጄሬሚ ፍሪምፖንግም ከሊቨርኩሰን የመጣው ፍሎሪያን ቪርትዝ ከሊቨርኩሰን ነው እየመጣ ያለው። ስለዚህ ሊቨርፑሎች ያላቸውን የቢዝነስ ፓርትነርሺፕ ከሊቨርኩሰን ጋር
ለማጠናከርም ሲሉ ይህንን ተጫዋች ዝውውር እንዲሳካ ሊያደርጉት ይችላሉ ተብሏል። አንደኛው ቨርጅል ቫን ዳይክ በቡድኑ ለተጨማሪ 2 ዓመታት ይቆያሉ። ስለዚህ ጃራል ኮንሳ ደግሞ ተጠባባቂ ሆኖ እድሜው 22 ነው፣ መጮት ያለበት እድሜ ላይ ነው የሚገኘው። ይህንን ታግሶ ይቆያሉ ትልቅ ጥያቄ አለ። ምናልባት እንግዲህ የኢብራሂማ ኮናቴ 2026 ላይ ውሉ ይጠናቀቃል ከሊቨርፑል ጋር። ውሉን ማራዝም ከሆነ ከአንድ ዓመት በኋላ የመሰለፍ እድል ሊኖረኝ ይችላል የሚል ነገር ሊነሳ ይችላል። ዞሮ ግን ሊቨርፑሎች እሱም ቢለቅ ብለው ደግሞ እየተመለከቱ ያሉት ተጫዋች አለ ተብሏል። ይሄ ተጫዋች ማርክ ጌሂ ነው። ይሄ ዶሚኖ ኢፌክት አለው አይደል? እያንዳንዱ ዝውውር ላይ አሁን እናነሳቸው ጃራል ኮንሳ የሚወጣ ከሆነ ደግሞ እስከ 70 ሚሊዮን ፓውንድ በክሪስታል ፓላሶች የሚገመተው ማርክ ጌሂ የእንግሊዝ ብሔራዊ ቡድንም ዋና የመሃል ተከላካይ መሆኑን ባለፉት ጨዋታዎች እየተመለከተ ነው የምንገኘው። ስለዚህ ይሄኛውም ተጫዋች ወደ ቡድናቸው የማምጣት ፍላጎት በሊቨርፑሎች በኩል አለ የሚል መረጃ እየወጣ ነው የሚገኘውና ማርክ ጌሂም ምናልባት በቀጣዮቹ ጊዜያት መዳረሻው ሊቨርፑል ሊሆን ይችላል የሚል ነገርን ከመረጃዎች አንጻር እያነሱት ነው የሚገኘው። ሊቨርፑል ላይ ሌላ የሚነሳው የዝውውር ሐሳብ ዴቭ እንግዲህ ቅድም ያነሳው የዳርዊን ኑኔዝ ነው። ዳርዊን ኑኔዝ ህይወት በሊቨርፑል የተደበላለቀ ነው ዴቭ። ሲጀምር ገና በቀይ ካርድ ነበረ። ጥሩ ደቂቃዎችን ካሳለፈ በኋላ ድሎችን ከፈጠረ በኋላ ቀይ ካርድ ተመለከተ እናስታውሳለን። ከዛ በኋላ ተመልሶ ከመጣ በኋላ ብዙ የምናስታውሰው ዳርዊን ኑኔዝ ሲባል አእምሮአችን ላይ የሚመጣው የሚስታቸው እነዚያ የሳታቸው ኳሶችን ነው ወደ አእምሮአችን የምናመጣውና መታተሩ ላይ ምንም ጥያቄ የለውም። አሰልጣኞች የሚወዱት ተጫዋች እንደሆነ ምንም ጥያቄ የለውም። ሰራተኝነቱ ላይ የምታነሳበት ነገር የለም። ግን ሊቨርፑል የሚፈልገው ትክክለኛው ወይም ይሄ ፊት መስመር ላይ ሆኖ 25-30 ግቦችን ሳላህ የሚያስቆጥራቸው ጎሎች የሳላህ እንግዲህ ጎሎችን ተመልክተናል። ወደ 45 የጎል ተሳትፎ አጠቃላይ ከፍ ያለ እንደነበር ተመልክተናልና ይሄን ነገር ሼር የሚያደርገው ተጫዋችን በትልቁ ይፈልጋሉ። ያንን ዳርዊን ኑኔዝ ያረጋል ተብሎ አይጠበቅም። እንደውም ከሊቨርፑል ይወጣል ተብሎ ትልቅ ግምት የተሰጠው ተጫዋች ይሄኛው ሆኗል። ተጫዋቹ በአውሮፓ ያልጨረስኩት ቢዝነስ አለ ብሎ ያስባልና ከእንግዲህ ከሳውዲ ፕሮ ሊግ ጥያቄዎች እየተነሱለት ነው የሚገኙት። ከአልናስር ባለፈው በጥር የዝውውር መስኮት 70 ሚሊዮን ፓውንድ ጥያቄ ቀርቦለት ሊቨርፑሎችም ተጫዋቹም እሱም መሄድ ስላልፈለገ ቀርቷል። አሰልጣኝ አርነ ስሎትም ምናልባት ጉዳት የሚመጣ ከሆነ ልጠቀመው ይችላል ብለው ስላሰቡ በጥር የዝውውር መስኮት መልቀቅ አልፈለጉም የሚል ነገር አለ። አሁን ግን አልፍሬዶ ፔዱላ እንደተናገረው ከሆነ ሊቨርፑሎች እስከ 50 ሚሊዮን ዩሮ ለዚህ ተጫዋች ዝውውር የሚቀርብላቸው ከሆነ የ25 ዓመቱ ዳርዊን ኑኔዝን ለመልቀቅ ፍላጎት አላቸው ተብሏል። ዋነኛ ፈላጊው ደግሞ የተባለው ከአውሮፓ ናፖሊ ነው ዴቭ። ስለዚህ ወደ ናፖሊ የሚያደርገው ዝውውር ይኖራል። ናፖሊ አሁን 43 ሚሊዮን ዩሮ የሚደርስ ፓኬጅ ጠረጴዛ ላይ ያስቀምጦላቸዋል። ግን ይሄ ፓኬጅ ወደ 50 ሚሊዮን ዩሮ ከፍ እንዲል በሊቨርፑሎች በኩል ፍላጎት እንዳለ እየተነገረ ነው የሚገኘውና ያንን ነገር ማድረግ ይጠበቅባቸዋል። በናፖሊ በኩል የሊቨርፑሎችን ፍላጎት ማርካት ይኖርባቸዋል። እንግዲህ ሮሜሎ ሉካኩን ይዞ የሴሪያ ሻምፒዮን ሆኗል። ናፖሊ ግን ያስቆጠረላቸው 14 ጎሎች ብቻ ነው ዴ። ስለዚህ በቂ ነው ብለው አያስቡምና ይሄንን ተጫዋች እንደ ዳርዊን ኑኔዝ ባለ ተጫዋች ይሄ ማፎካከር እሱ እንኳን ለመተካት ነው ተብሎ በእርግጠኝነት ባይነገርም ግን እሱን እያፎካከሩ በዛ ደግሞ ቡድኑ ተጠቃሚ እንዲሆን ለማድረግ ፍላጎት አላቸው ተብሏል። ኑኔዝ 40 ጎሎችንና 26 የመጨረሻ ኳሶችን በ143 ጨዋታዎች ወደ አንፊልድ ከመጣ በኋላ አስመዝግቧል ተብሏልና አሰልጣኝ አርነ ስሎትም ተጫዋቹ የመውጣት ፍላጎት ካለውና ሊቨርፑል ሊሸጠው ፍላጎት ካለው አሰልጣኙም ምንም ችግር የለባቸውም የሚል ነገር ከአርነ ስሎትም ጋር ተያይዞ ተነግሯል። ኬቨን ደብሮይነን አስፈርመዋል። ስለዚህ ኬቨን ደብሮይነና ዳርዊን ኑኔዝን የኑኔዝን ፍጥነት እናውቃለን። ከጀርባ እየገባ እንግዲህ የደብሮይነ ፓስ ሚኖር ከሆነ ያንን ለመጠቀም በናፖሊዎች በኩል ከወዲሁ ትልቅ ፍላጎት አላቸው ተብሏል። ሎሬንዞ ሉቻን
ከዩዲኔዜ ማምጣት ፍላጎት አላቸው። 9 ቁጥር ቦታ ላይ ዋነኛው ቅድም እንዳነሳሁት ምንድነው የቡድኑን ስኳዱን ጥልቀቱን ለመጨመር ነው በአሰልጣኝ ኮንቴ በኩል ፍላጎት ያለው ተብሏል። እንግዲህ ሊቨርፑል ይሄንን ተጫዋች በተመለከተ በምን መልኩ ዝውውሩን እንዲፈጽም ይሆናል ትልቅ ጥያቄ ነው። ይሄንን ማለት የሚቻለው ከሊቨርፑል ጋር በተገናኘ ያ ኑኔዝ በነገርህ ላይ እንግዲህ ሁሉም የሞከሩት ኮቾች በሙሉ እስካሁን ባለው ሁኔታ ስኬታማ አልሆኑም አይደል? እንግዲህ ሎክድ እንደሆነ ነው የተጫዋችና የትኛው ኮች ነው ወይም ደግሞ የትኛው ሊግ ነው ይሄን ተጫዋች በደንብ የሚፈታታው የሚለው ነገር እንግዲህ መልስ ሚሻ ይመስለኛል። ግን አንዴ ደግሞ ፎርሙላው ከገባለት ስኬታማ ሊሆን እንደሚችል ግምት ወስዳለሁ። ሊሳካለት እንደሚችል ግምት አላቅም። እንግዲህ እንግሊዝ አልተመቸውም። ፖርቹጋል በነበረበት ጊዜ ስኬታማ ነበር፣ አይተናል ሁላችንም። እንግዲህ ፎርሙላው ከመጣለት በእርግጥም ኔፕልስ ውስጥ መልሶ ሊሸበርቅ ይችላል። ማየት ያለብን ጉዳይ ይመስለኛል። ግን እንዳለውም ያልተሟጠጠ ነገር አለው። አይ ቲንክ ከምንድነው ከእግር ኳስ እድሜውም ገና ነው 25 ከእግር ኳስ እንትኑ ይልቅ ስሜቱ ይገዝፋል አይደል? ምንድነው መነጫነጩ ግልፍተኝነቱ ምናምን ይበረክታልና በተቻለ መጠን ይሄንን የአእምሮ ጉዳይ ነው ይመስለኛል። ክሎፕ ይሄንን ሊገሩት በጣም የሞከሩት ተጫዋች ነው። ግን እንዳልከው በሁለት ቁልፍ አሰልጣኞች ስኬትን እስካሁን ሊያጣጥም አልቻለም። ከዚህ በኋላ እንግዲህ እንደሱ ቅብጥብጡ ኮንቴ የበለጠ ሊያገዘው ይችላል ወይስ አይችልም? መልስ የሚሻ ጉዳይ ነው የሚመስለኝ። ምናልባት ሌሎችንም ነገሮች እናነሳለናል ከዚሁ ከዝውውር ጉዳዮች ጋር በተያያዘ። ግን አንድ ነገር መሀል ላይ ላስገባና ፓሪስ ሴን ጀርሜንን የተመለከተ ወደ አርሰናል ከዩናይትድ ጋርም ወደሚያያዙ የዝውውር ጉዳዮች ብናልፍ ደስ ይለኛልና ፔጄና ስኬቱ በገበያው ላይ በጣም ተጽዕኖ እየታየ ነው የሚል ነገርን አየውኝ። በተወሰነ መልኩ ዝም ብሎ የቢዝነስም ነገር ቢሆን ለተመልካች ለአድማጭ ትኩረት ይሰጣል ብዬ ነው መረጃውን ማነሳውና ቻምፒየንስ ሊግን ማምጣት እንግዲህ እስከ 120 ሚሊዮን ፓውንድ ያስገኝልሃል። እስካሁን ባለው ሁኔታ ይሄንን ነው እያየን ያለ ነው። 120 ሚሊዮን ፓውንድ ድረስ እንደሚያስገኝ በስፋት ተነግሯልና የፔጄ ደግሞ ያልተጠበቀ 5-0 የኢንተር ላይ የተጎናጸፉት ድል አስደናቂ ነው። ሜዳ ላይ ብቻ ሳይሆን ከሜዳም ውጭ ስኬታቸው እየታየ ስለመሆኑ መረጃዎች እየጠቆሙ ነውና አሁን አሜሪካ ነው የሚገኙት። በርግጥ የፊፋ የዓለም ክለቦች ዋንጫ ላይ ተሳትፎ እያደረጉ ነው። በዚህ ውድድር ዋንጫ የሚያነሱ ከሆነ ደግሞ በጥቅሉ እስከ 100 ሚሊዮን ፓውንድ በተጨማሪነት ያገኛሉ ተብሎ ነው የሚጠበቀው። እንግዲህ እነሱ ብቻ ሳይሆኑ ኤኒ ዋንጫ የሚያገኝ ቡድን በተለይ ትልልቆች የአውሮፓ ቡድኖች እነ ማድሪድ፣ እነ ሲቲ፣ እነ ቸልሲም ይሄ ገንዘብ እንደሚጠብቃቸው ግምት ውስጥ ታስገባለህና ፔጄ ግን በብራዚሉ ቦታፎጎ 1-0 ተሸንፏል። እንደምታስታውሰው በቀደም ሐሙስ ዕለት ካልተሳሳትኩኝ ይሄ ተጠቅሷልና ምናልባትም እንግዲህ የምድቡ የመጨረሻ ጨዋታ እናንተ የምታዩት እንዲጠበቅም የሚያደርገው አንዱ ምክንያት ይሄ ይመስለኛል። ከምድቡ ለማለፍ የግድ ጠንከር ያሉ ተጫዋቾቻቸው መጠቀም እንደሚጠበቅባቸው ይጠበቃልና ተጫዋቾች ላይ ድካምና ምናልባትም ቀጣይ ሲዝን ላይ እንግዲህ ጫና ይዞ ቢመጣም ገንዘቡ ግን በውድድሩ ለመሳተፍ ከበቂ በላይ ምክንያት ይመስላል አይደል? በቃ ይሄንን ያህልማ ገንዘብ ካለ በአጭር ጊዜ ውስጥ በአንድ ወር ጊዜ ውስጥ ብንሳተፍስ ብሎ ሁሉም ክለቦች ዋው ብለው እንደሚገቡ ግምት ውስጥ አስገባለህና የቅርብ ስኬታቸው ግን ተጽዕኖ አሁን በደንብ እየሰፋ እንዳለ እዚህ ውድድር ላይ እየታየ እንዳለ መረጃዎች ወጥቷልና ይህንን ለመረዳት ወደ ኒውዮርክ 5ኛው መንገድ እንግዲህ ቦዚው የገበያ ቦታ ጎራ ማለት በቂ ነው ይላል ያገኘሁት መረጃ። እዛ እንግዲህ የፓሪሱ ቡድን ስኬትን ቅድን በደንብ ማየት ይቻላል ነው። እንግዲህ የታወቀ ሱቅ አላቸው። የፓሪስ ሴን ጀርሜን ቁሳቁሶች የሚሸጥበት ሱቅ ነው። እዛ ያለ አንድ የተለየ ቦታ ነውና ክለቡ ከናይኪ ጋር አዲስ ዲዛይን ይፋ ያደረገው ባለፈው ዓመት ነው። በቅርብ ነው። ከናይኪ ጋር ነው እየሰራ ያለው። ይሄ ደግሞ ስምምነታቸው የፊፋውንም የትልቁን ውድድር ታሳቢ የሚያደርግ እንደነበረ በጊዜው ተገልጿልና ስፖርት ፕላትፎርም ፋናቲክስ የሚባል ተቋም ይፋ እንዳደረገው መረጃ ኔይማር፣ ሜሲና ኪሊያን በነበሩ ጊዜ የፓሪስ ሴን ጀርሜን የ2021-22 የክለቡ ማሊያ ሽያጭ 37% ከፍ ብሎ ነበር። እንግዲህ እነዚህ ተጫዋቾች በራሳቸው የሚፈጥሩት ተጽዕኖ ከፍ ያለ በመሆኑ ይመስላል። አሁን ግን ልዩነቱ በጣም እየጨመረ ስለመምጣቱ መረጃው ያትታል። ክለቡ የአውሮፓ ቻምፒየንስ ሊግን ለመጀመሪያ ጊዜ ባነሳ በ45 ደቂቃዎች ልዩነት ወደ 80 አይነት የናይኪ
ማነው የክለቡ አርማ ያለባቸውን የናይኪ ዲዛይን ቁሳቁሶችን ይፋ አድርጓል። 80 የሚደርሱ የተለያዩ ቁሳቁሶች እንግዲህ ይሄ ዝም ብለህ ቡና ሻይ የምትጠጣበትን ብርጭቆውን ጭምር እነዚህ ማግ የሚሏቸውን ጭምር የሚጨምር ነውና ይሄ ደግሞ ከፍተኛ የሆነ ገቢ ይዞለት እንደሚመጣ እየመጣም እንዳለ በመረጃ ሰፍሯል። ልዩነቱን በዝርዝር ለማየት በፐርሰንት ከነ ኔይማሩ ጊዜ ከ21 በልዩነት ማስቀመጥ ባንፈልግም ይላል ይሄው አካል ይሄንን መረጃ ይፋ ያደረገው የክለቡን የሰሞኑን የቁሳቁስ ሽያጭ በማስረጃነት ያስቀምጣልና ፔጄ ከአትሌቲኮ ማድሪድ ሰሞኑን የመጀመሪያውን ጨዋታ ከማድረጉ ቀደም ብሎ ኦንላይን የፒኤስጂ ስቶር ውስጥ የተገዙ ቁሳቁሶች በ744% ጭማሪ አሳይተዋል። እንግዲህ ይሄ በ100% አይደለም የምነግርህ ከጨዋታው ቀደም ብሎ ከአትሌቲኮ በሚደረግ ጨዋታ በአሜሪካ ኦንላይን የፔጂ ገበያ ላይ 744% ጭማሪ ማሳየታቸውን ይፋ አድርጓልና ይሄ እንግዲህ በጣም ከፍተኛ ቁጥር ስለመሆኑ ነው የተነገረው። ይሄ እንግዲህ ከቻምፒየንስ ሊግ ፍጻሜ በኋላ ያየነው ትልቁ የክለቡ ደጋፊዎች ፍላጎት ነው፣ እጅግም ከፍተኛ ነው የሚል መረጃ ይሄው ተቋም የፋናቲክሱ ተቋም ስራ አስኪያጅ ይፋ አድርገዋል። ክለቡ ስኬቱን በዓለም ገበያና ስፖርቱ እየፈጠረው ባለው እንግዲህ ባህል ለውጥ ውስጥ በደንብ እንዲገባ እንዴት እንዳስቻለው ማሳያ ነው የሚል መረጃ አንስተዋል። ይሄ ደግሞ ብራንዱን በደንብ በበልነው ዓለም እንዲያሰፋው እንዲሸጠው እያደረገው እንደሆነም በአስረጅነት አቅርበዋል። ይሄ ለሌሎች ክለቦችም ትልቅ ሞዴል የሚሆን ነው ብለዋል። በነገራችን ላይ በዓለም አቀፍ ገበያ ውስጥ መግባት በስኬት ብቻ አይመጣም። ቻምፒየንስ ሊግን ስላነሳ ወይም ደግሞ ሊግ ላይ ቶፕ ስለሆንክ ወይም ደግሞ የዓለም ክለቦች ዋንጫን ብቻ ስለምታነሳ ስኬት ሊባል አይችልም። ግን ዋናው እንዴት ነው ይህንን መንገድ የምትጠቀምበት፣ ገበያ ውስጥ እንዴት ነው መግባት የምትችለው፣ ከትልልቅ ኩባንያዎች ጋር እንዴት ነው መስራት የምትችለው፣ የስርጭት መንገዳቸው ምን ይመስላል፣ ይሄ የስርጭት መንገዱን ተጠቅመው ደግሞ ከገበያው በተለይ የነሱን ቁሳቁስ ከሚፈልጉ አካላት ጋር እንዴት ነው የምትገናኘው ከደጋፊዎች ጋር የሚለው በደንብ የሚጠበቅ ነገር ነው። እንግዲህ ፔጄ ባጭሩ ይሄንን በደንብ ተጠቅመውበታል። ኒውዮርክ ገበያ ላይ ያለውንና በተለይ ደግሞ የፔጄ ኦንላይን ሱቆች እዚህ አሜሪካ ከመጣ በኋላ እንኳን እያሳዩ ያለው ተጽዕኖ ስናይ ትልቅ ነው። እንግዲህ አሜሪካ ገበያ ውስጥ በደንብ ሰብረው እየገቡ ነው፣ ፍላጎቱ በደንብ ከፍ ብሏል የሚል መረጃ ወጥቷልና እንግዲህ እንዲህ ነው የሚሰራው አይደል የዓለም እግር ኳስ አሁን መንገዱ ይሄ መሰለኝ ስኬታማ አሁን ከዛ በኋላ ደግሞ ገበያው በመላው ዓለም ነው ያለው። እንግዲህ አሜሪካ በዚህ ረገድ አይታማም፣ ይታወቃል። እንግዲህ ምልህ በጣም ከመላው ዓለም የመጣ ማህበረሰብ ያለበት አገር በመሆኑ ሁሉም እንደ ፍላጎቱ የሚፈልገውን ነገር ያስተናግዳልና ስኬት ካለና ስኬቱን ተከትሎ ደግሞ መንገዱን ካወክበት የገበያ መንገዱን በደንብ ልትጠቀምበት እንደምትችል የፓሪስ ሴን ጀርሜን የሰሞኑ እንቅስቃሴ ማሳያ ነው ብለው አቅርበውታል። በአካል እንግዲህ ይሄ ቡድን ስኬታማ እንዲሆን ባለፈው ሁሴን ሲያነሳ እንደነበረው የኡስማን ዴምቤሌን የቡድኑ ሱፐርስታር እኛ ሳንሆን አሰልጣኙ ሉዊስ ኤንሪኬ ነው ብሏል አይደል? ትክክል የሚገልጸው ነውና አሁን ፒኤስጂ ላለበት ሜዳም ላይ ከሜዳም ውጪ ላለው ስኬት ትልቁ ሰው ሉዊስ ኤንሪኬ ነው ዴቭ። ምክንያቱም ሜዳ ላይ በሚያሳየው ውጤት ወይም በሜዳ ላይ ባለው ውጤታማነት ነው ስፖንሰሮቹም ሁሉም ነገር ይሄ ቢዝነስ ነገሮችም የሚስተካከለው የሚመጣውምና ያንን ነገር እንዲያደርጉ አሰልጣኙ አስተዋጽኦ ከፍተኛ ነበር። እንደውም ሁሴን ሲነግረኝ ነበረ አብረን ኳስ እያየን የዘንድሮ የክለቦች ዓለም ዋንጫን አሸናፊነት በቀዳሚነት የተገመተው ፒኤስጂ ነው እያለ ነበረ። ከፒኤስጂ በኋላ እንደውም ባየር ሙኒክን ነው ያነሱት፣ በ5 ኮከብ ሰጥተውታል ፒኤስጂ እያለ ነበር። ግን እስካሁን ያለው አካሄድ በተለይም በቦታፎጎ የደረሰበት ሽንፈት ቦታፎጎ እና አሌክስ ቴሌሽን አይተናቸዋል ስቴዲየም ግራ ፉልባክ ሆኖ እና ዮአኪም ኮሪያ በፊት በአርጀንቲና ብሔራዊ ቡድን የምናውቀው ወደ ፈረንሳይ ሄዶ ለማርሴይ የተጫወተው በላዚዮ በኢንተር ሚላን የምናውቀው ተጫዋች ሴቪያም ተጫውቷል ዮአኪም ኮሪያ። ይሄም ተጫዋች በዛ ቡድን ውስጥ ተመልክተናልና ከሲያትል ሳውንደርስ ጋር በነበረው ጨዋታ ሲያትል ሳውንደርስ እንደውም ሁለተኛው አጋማሽ ላይ በነበራቸው ብልጫ ጨዋታው መሸነፍ አይደለም አቻም ከዛም ከፍ ያለ ነገር ማስመዝገብ ይችሉ ነበርና ቦታፎጎ ያን ያክል ጠንካራ አልነበረም እና ፒኤስጂ በቃ በእርግጠኝነት ያሸንፋል የሚል ነገርን ከጨዋታው አስቀድሞ ታነሳ ነበር። ግን ሜዳ ላይ ያ ነገር አልታየም ወይም ውጤቱ ያንን አላሳየምና ፒኤስጂ ተሸንፏል። አሁንም ቀና ብሎ መጓዝ ይችላል ወይ? ምናልባት የቻምፒየንስ ሊግ ውድድሩን የጀመረበትን መንገድ ይመስላል። ምናልባት አው ብለን ልንመልስ እንችላለን። ቻምፒየንስ ሊጉም ይሄ ጥሎ ማለፍ ውስጥ ገብቶ ምናምን የመጣ ቡድን ስለሆነ ከዛ እንዴት
በቃ የተሰራ የመጣ ቡድን ነውና ሜዳ ላይ ብቻ ሳይሆን ከሜዳም ውጪ በደንብ እየተሰራ በቢዝነሱም ስኬታማ እየሆነ እንዳለ የሚያሳይ ነውና እንግዲህ ይታያል የፌዜ ጉዳይ ወደ ዙቢሜንዲ ጉዳይ እንዲሁ ሌሎችም የሚነሱ የዝውውር ጉዳዮች አሉ። እነሱ ነን እንግዲህ የዙቢሜንዲ ጉዳይ ዴቭ አሁን ወደ መጠናቀቁ ተቃርቧል። ተጫዋቹ እንደውም ለንደን ነው የሚል ነገር አለና ከአርሰናል ኦፊሻሎች ጋር እየተነጋገረ ነው። አንዳንድ ፎርማሊቲዎች ዝውውሩ ከሪያል ሶሴዳድ ወደ ሰሜን ለንደን የሚፈጸምበትን ሁኔታ በተመለከተ ንግግሮችን ፎርማሊቲዎችን የማጠናቀቅ ነው የተባለው። ስለዚህ ፎርማሊቲዎቹ ተጠናቀቁ ማለት ከዛ በኋላ ኦፊሻል የመሆን ብቻ ነው። ሁለቱ ክለቦች ቀድመው ተስማምተዋል። አርሰናል የተጫዋቹን የውል ማፍረሻ 60 ሚሊዮን ዩሮ ለመክፈል ፍላጎቱን አሳይቷል። ወይም ያንን ፍላጎት ካሳየ በኋላ ነው ከቡድኑ ጋር እንግዲህ ያለውን ነገር ከጨረሰ በኋላ ነው ከተጫዋቹ ጋር ያለውን ሁኔታ እንደውም ከፍ ያለ ነው የከፈለው ብለዋል አይደል? ላፊ ነው የከፈለው ብለው ላፊ ነው የከፈለው የሚል ነገር አለ። ግን አንዳንድ መረጃዎች ደግሞ ራሱን 60 ሚሊዮን ዩሮ ወይም 51.7 ሚሊዮን ፓውንዱን እንደከፈለ ነው የሚያሳየው። ወይም ያንን ለመክፈል ተስማምቷል ተብሏል። ከሶሴዳድ ጋር ይሄንን ገንዘብ በምን መልኩ እንክፈለው የሚለው ነገር ነበር ሲያነሱ የነበረው። ስለዚህ የተጫዋቹ ወደ አርሰናል የመምጣት ሁኔታ በደንብ በቃ አርሰናልን እንደሚያሳድገው ወይም አማካኝ ክፍሉ ላይ ሌላ ጥራት እንደሚጨምርለት ለዚህ ቡድን የሚያሳይ ነው። 6 ቁጥር ሆኖ መጫወት ይችላል፣ 8 ቁጥር ሆኖ መጫወት ይችላል። በደንብ ወደ ተቃራኒ ሳጥንም ተጠግቶ ደግሞ ሲጫወት በሪያል ሶሴዳድ ባለፉት ጨዋታዎች እየተመለከትነው ነው የምንገኘውና እንደ አትሌቲክ መረጃ ከሆነ ይሄ ተጫዋች ያው ሪያል ማድሪዶች ፈልገውት ነበር። ተጫዋቹን ለማሳመን ፍላጎት ነበራቸው። ግን አርሰናሎች በብዙ ነገር ቀድመዋቸዋል የሚል ነገር ነው እያነሱ ያሉት። ያው ሊቨርፑል አምና እናስታውሳለን ወይ እሱን ወይም ደግሞ ማንንም የሚል አካሄድ ተከትለው እንደነበር የሚታወቅ ነው። ስለዚህ ይሄ ተጫዋች ወደ አርሰናል የሚመጣበት እድል ኦልሞስት ወደ 100% የተጠጋ መስሏል። ለንደን ካለ ከዚህ በኋላ የመፈረም ሁኔታ ነው ሊኖር የሚችለው የሚለው ነገር ተነስቷል። ከአርሰናል ጋር በተገናኘ እንግዲህ የጆርጊኖ ከቡድኑ ተለያይቷል፣ ወደ ፍላሚንጎ አምርቷል። አሁን የቶማስ ፓርቴ የዝውውር ሁኔታ እየተነሳ ነው ያለው። አርሰናሎች ተጫዋቹ እንደውም የሚያገኘውን ገንዘብ እንዲቀንስ ይፈልጋሉ። ተጫዋቹ ደግሞ ከነ ሳውዲ የቀረበለት ያለው እንግዲህ ረብጣ ሚሊዮን ፓውንዶችን የሚያገኝበትን የዝውውር ሁኔታ ትቶ ነው ወደ በአርሰናል ውሉን የሚያራዝመውና ስለዚህ ቢያንስ እንደዛ እንኳን ባይሆን ለዛም የተጠጋ ገንዘብ ባይሆን ግን አሁን የሚከፈለውን እስከ 200,000 ነው የሚከፈለውና ያንን ገንዘብ ማስጠበቅ ይፈልጋል ተብሏል። አርሰናሎች ደግሞ ይሄን ነገር ሊሰጡት ፍቃደኛ አይደሉም የሚል ነገር አለ። አርቴታ ተጫዋቹ በክለቡ እንዲቆይ ፍላጎት አለው፣ ምንም ጥያቄ የለውም። አምና እንግዲህ ከአርሰናል ስኬት ጀርባ ከነበሩ ወሳኝ ተጫዋቾች አንደኛው የእድሜ ጉዳይ ነው። ከጉዳትም ደግሞ ነፃ ሆኖ በደንብ ሲጫወት ባለፈው የውድድር ዓመት ተመልክተናልና ተጫዋቹን ውሉን ማራዘም ይፈልጋሉ። ግን ይሄ የገንዘብ ሁኔታ በሁለቱ አካላት መካከል ችግር ሳይፈጥር አይቀርም ተብሏልና ምናልባት የቀናት ሁኔታ ካልሆነ በስተቀር ፓርቴ ከአርሰናል ጋር የሚለያይበት እድል ሰፊ ስለመሆኑ መረጃዎች እየተነሱ ነው የሚገኙት ዴቭና እንግዲህ የፓርቴም ከአርሰናል የሚወጣ ከሆነ ዙቢሜንዲ ይመጣል ብለናል። ተጨማሪ 3 ዝውውሮችን አርሰናሎች ከዙቢሜንዲም ዝውውር መጠናቀቅ በኋላ ያስባሉ ተብሏል። ኬራን ቴርኒ ከቡድኑ ወጥቷል። ከዚህም ውጭ ደግሞ እንደ ዚንቼንኮ አይነት ተጫዋችም ከቡድኑ ይወጣል ተብሎ ነው የሚጠበቀውና ሌሎችም ከአርሰናል የሚለቁ ተጫዋቾች ሊኖሩ ስለሚችሉ እነሱን ለማምጣት ፍላጎት አላቸው ተብሏል። የገረመኝ ዴቭ ምናልባት የአርሰናል ደጋፊዎች ደስተኛ ላይሆኑበት ይችላሉ ወይም እኔ ብዙም ነው ብዬ ስለማላስብም ሊሆን ይችላል። መሐመድ ኩዱስ፣ ዮዋን ዊሳ፣ ሞርጋን ሮጀርስ፣ አንቶኒ ጎርደን ከአርሰናል ጋር ተነስቷል። መጨረሻ ላይ የማነሳው ኖኒ ማዱዌኬ ነውና ኖኒ ማዱዌኬም ከአርሰናል ጋር ስሙ አብሮ ተነስቷል። ያው ሮድሪጎ ከሪያል ማድሪድ የመገኘት እድሉ እጅግ ጠቧል፣ ምንም ጥያቄ የለውም። ሻቢ አሎንሶም ይፈልገዋል። ተጫዋቹም በማድሪድ ደስተኛ ነው። ተገፍቶ ካልሆነ መውጣት አይፈልግም ከማድሪድ እና
ቢያንስ 1 ዓመት በማድሪድ በእርግጠኝነት እንደሚቆይ ብዙዎች እየተናገሩ ነው የሚገኙት። እንግዲህ አርሰናል ቢያንስ ከነዚህ ውስጥ ሁለቱ ከዙቢሜንዲ ውጪ ሁለቱ ወደ አርሰናል የሚመጡበት እድል አለ የሚል ነገርን ያነሱ ነው የሚገኙትና የትኛው ተጫዋች ይሆናል የሚለው ጉዳይ በትልቁ እየተነሳ ያለ ይመስላል። ከዩናይትድ ጋር በተገናኘ አሁንም የራሽፎርድ እና የሳንቾ የዝውውር ሁኔታ አንቶኒም በፍጥነት የዝውውሮቹ ሁኔታዎች በፍጥነት እንዲጠናቀቁ ወደ ሌሎች ዝውውሮች ከመግባታቸው ማስቀድሞ እነዚህ አይነት ነገሮችን የማከናወን ፍላጎት አላቸው ተብሏል። የእምቦሞ የዝውውር ጉዳይ አሁንም እየተነሳ ነው ያለው። ድርድሩ ቀጥሏል። የገንዘብ ልዩነቱ አሁንም አለ። ወደ መጨረሻው ምዕራፍ ላይ አልደረሱም ሁለቱ ቡድኖች። ስቲል ድርድር በሁለቱ አካላት መካከል እንዳለ ነው። ቶተናምም ደግሞ እንግዲህ አሰልጣኝ ቶማስ ፍራንክን እንደ ቦነስ አድርጎ እሳቸውን መልሶ እንደሚያገኝ በማሳወቅ ድርድሩ ውስጥ እንዳለ እየተነገረ ነው የሚገኘው። ይሄን ይመስላል ከዩናይትድም ጋር ያለው ዜና። ያ በተለይ አንቶኒ በተመለከተ እንግዲህ አሁንም የውሰት ፍላጎት ነው ያለው። በፍጹም በውሰት ይሄን ተጫዋች መልሰን አንሰጥም የሚል ነገር አለ። ከራሽፎርድም ጋር የተያዙ ተመሳሳይ ጉዳዮች ነው ያሉት። እንግዲህ ሰውየው የማይፈልጓቸውን ተጫዋቾች በፍጥነት እንዲሸጡላቸው ነው የሚፈልጉትና ለቅድመ ውድድር ዝግጅትም ይዟቸው ላለመሄድ ፍላጎት አላቸው። ከሰሞኑ ሲገለጽ ነበር እንዳይሄዱ የሚፈልጉ ተጫዋቾች ዝርዝር ውስጥ የገቡትም እነዚህ 3 ተጫዋቾች ናቸውና 4-5 የሚደርሱ አሉ። ግን ገበያው ላይ ደግሞ ዩናይትድ በሚፈልገው መጠን እነዚህን ተጫዋቾች ቶሎ ሸጦ የሚፈልገውን ተጫዋች ለማምጣት ደግሞ እንቅፋት ሆኖበታል አይደል? በግልጽ የሚታየው ይሄ ነው። ኦናናንም እንዲሁ ይለቃል እየተባለ ነው። እሱም የመልቀቁ ነገር ሰፊ ነው። ከሱ ጋር ተያይዞ ሞናኮ የአስቶን ቪላው ማርቲኔዝ መታችሁ ሰዱኝ ብሏል። እሱም ጋር የተያዘው ንግግር ወይም ግንኙነት ጠንክሮ ስለመምጣቱ ነው ከዩናይትድ ጋር በተያዘ የሚገለጸው። ግን ዩናይትድ ኤጅ ፍሬን የሆነበት የሚመስለው ግዢዎቹ በሙሉ ሽያጭ ላይ መሰረት ማድረጋቸው ነው አይደል? የሚሆነው ገንዘብ የለም። ዝውውር ለማድረግ ደግሞ መጀመሪያ ያሉትን የውስጥ አማራጮች ማየት ላይ ያተኮረ ይመስላል። ተጫዋቾች ካልተሸጡ እንግዲህ ኢቨን የምቤሞንም ዝውውር አንስታልና እሱም ሊሳካ ያልቻለበት እውነት ነው ያለው። አትሊስት ሁለቱን እንግዲህ ኩና መምጣትን ተከትሎ ይሄኛው ተጫዋች መጥቶ ቢሆን ከዚህ በኋላ ደግሞ ሽያጭን መሰረት አድርገው የሚደረጉ ዝውውሮች የሚጠበቁ ቢሆኑ ወል ልትል ትችላለህ አይደል? አትሊስት 2 ይዘዋል። ከዛ በኋላ በሽያጩ መነሻ አጥቂም ሌላም አማራጭ ውስጥ ይገባሉ ብለህ ነው የምትጠብቀው። ግን ገና ከጅምሮ አንድ ተጫዋች ካስፈረመው በኋላ ነው እንግዲህ የገንዘብ አቅም ራስ ምታት የሆነባቸው። ከዚህ በኋላ ምን ድረስ ይሄዳሉ የሚታይ ነው የሚሆነው። ግን ዩናይትድን በተመለከተ ኢቨን ኮቹን ተስፋ የሚያስቆርጡ የሚያበሳጩ እውነቶች ናቸው እየተፈጠሩ ያሉት የሚል መረጃ በስፋት እየወጣ ነው። ዝውውሮች እንግዲህ ብዙዎቹ እዚህም እዛም ይረግጣሉ። እየተሳኩ የሚመስሉት ዛሬ ከጠቀስናቸው የኬርኬዝ የዙቢሜንዲ መሰረታዊ ይመስላሉ። የአሌክሳንደር ኢሳቅም ጉዳይ እንግዲህ ዘንድሮ ለአሁኑ ላይሳካ የሚችል ስለመሆኑም በስፋት መረጃ ወጥቷል። እንግዲህ የዕለቱ መረጃችን ይህንን ይመስላል። በስፋት በርካታ ነገሮችን አነሳን። በአካል አንተን አመሰግናለሁ። አድማጭ ተመልካቾችንም እንዲሁ አመስግኜ የዕለቱን ፕሮግራም እናብቃ። መልካም ጊዜ ብያለሁ። ሰላም ወንዴ፣ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ